ወተናገሩ በነገረ ሁሉ በሐውርት። የዛሬው ቅዳሴ ቀሲስ በዜማ ሲያዘሙት የነበረ የዲዮስቆሮስ ክፍል ቅዳሴ ስንት ሊቃውንት ነው የደረሱት? ስንት ናቸው? የቅዳሴ ድርሳን ስንት ናቸው? 14 ውስጥ የዛሬው ቅዳሴ ማን ነው? ዲዮስቆሮስ። የዲዮስቆሮስ ቅዳሴ ነው። ከዚህ ቅዳሴ ክፍል አስታውሳችሁ ከሆነ ቁጥር 39 ላይ ካህኑ ሰራዊ ካህን ሲያዘሙት የነበረው ወበአምሳ ዕለት ፈነወሎሙ መንፈሰ ቅዱሰ ከመዘ እሳት ወተናገሩ በነገረ ሁሉ በሐውርት። በ50ኛው ዕለት መንፈስ ቅዱስን ሰደደላቸው በእሳት አምሳል በሀገሩ ቋንቋ ሁሉ ተናገሩ ይላል። በረከቱ ይደረብን። ይህ ቅዱስ የዚህ ቅዳሴ ደራሲ በዚህ ዕለት ጌታችን ኢየሱስ ክርስቶስ በ50ኛው ዕለት መንፈስ ቅዱስን በላከባት ዕለት ስርዓተ ቅዳሴው እንዲቀደስ ከተቀመጠልን ክፍል የዲዮስቆሮስ ድርሳን ነው። ቁጥር 39 ላይ ይህ ዲዮስቆሮስ መቅድመ ኩሉ ይስክር ስሞ ለባለ መጽሐፍ ወእንዝ ያንብብ ወይተርጉም ወይመሃር። ባለ መጽሐፍን የቅዳሴን ደራሲ መጀመሪያ የሰውየውን ስሙን፣ ታሪኩን፣ ዝናውን አድምጡ፣ ስሙ፣ ተናገሩ። ከዚያ በኋላ ድርሰቱን መጽሐፉን አንብቡ፣ ቀድሱ፣ ተናገሩ፣ ተርጉሙ ይሉናልና አባቶቻችን ሰለስቱ ምዕት። ይሄ ዲዮስቆሮስ በ451 አካባቢ የኬልቄዶን ጉባኤ ላይ በተለይ ተዋህዶ የሚለው ሃይማኖት ጸንታ እንድትኖር ካደረጉልን ቅዱሳን ዋኖች አባቶቻችን አንዱ በዛሬው ቅዳሴ ክፍል የተነበበልን ዲዮስቆሮስ ነው። ሁለት ባህሪ ኬልቄዶናውያን ወይም ምዕራባውያንና የግብፅ የኢትዮጵያ አሃት አብያተ ክርስቲያናት በተዋህዶ እንዲጸኑ ካደረጉልን ዋና አባት የዲዮስቆሮስ ነው። በኋላም በስደት ሳለን ያረፈው ፂሙን በደረቅ ላጭት ያወጣል። ጥርሶቹን 32ቱን ጥርሶቹን ደግሞ አርግፈው አሳቅፈውታል። በግብፅ ላሉት ክርስቲያኖች በዚያች በመንበረ እስክንድርያ 25ኛ ሊቀ ጳጳስ ነው ተሾሞ ነበር። በዚያች እንኩ የሃይማኖቴን ፍሬ፣ እንኩ የመታዘዜን ፍሬ፣ እንኩ የተጋድሎዬን ፍሬ ብሎ 32 ጥርሶቹን ወደ ምዕመናኖቹ ልኳል። አባቶች እንዲህ ናቸው። እችን ቤተክርስቲያን መሰረት ሆነው ያጸኑልን፣ ደማቸውን ያፈሰሱልን፣ አጥንታቸውን የከሰከሱልን፣ በተጋድሎ ያሳለፉልን አባቶቻችን ከኋላ ስታዩት ይች ቤተክርስቲያን እይሄይልዋ አናቅጸ ሲኦል የሲኦል ደጆች የማይችሏት የነ ዲዮስቆሮስ፣ የነ ጎርጎርዮስ፣ የነ ዮሐንስ አፈወርቅ፣ የነ አትናቴዎስ በእነሱ መሰረትነት ላይ የታነጸች በእነሱ ሚዛንነት የምትመዘን ቅድስት ቤተክርስቲያን ናትና የዚህ ቅዱስ አባት በረከቱ ይደርብን። ዛሬ ከግብረ ሐዋርያት ደግሞ ምዕራፍ 2 ላይ ወአመ ተፈጸመ መዋዕለ ጴንጠቆስቴ 50ኛው ዕለት ከተፈጸመ በኋላ መንፈስ ቅዱስን ሰደደላቸው በነፋስ ወመጻ ከመ ድምፀ ነፋስ፣ ድምፁም እንደ እሳት ድምፅ ነው ያለው። በአምሳለ እሳት ክፉላል በሚከፋፈል በሚነድ እሳት አምሳል ሆኖ በራሳቸው ላይ ወረደባቸው። በእያንዳንዳቸው ላይ መንፈስ ቅዱስ ወረደላቸው። ወተናገሩ በነገረ ሁሉ በሐውርት፣ በሀገሪቱ ቋንቋ ሁሉ ተናገሩ። 72 ቋንቋ ተገለጸላቸው። ስንት ቋንቋ? 72 ቋንቋ። አንድ ዕብራይስጥ ብቻ ይናገሩ የነበረ 72 ቋንቋ ተገልጾላቸው የሚገርማችሁ ከሜዶ፣ ከፋርጤ፣ ከአፍሪካ፣ ከኤዥያ፣ ከሊቢያ ከተለያዩ አህጉራት ዓለም ተወጣተው በዓለ ፋሲካ ሊያከብሩ የመጡ ብዙ ሰዎች በኢየሩሳሌም ነበሩ። እኒህ ባሉበት ቅድም ሰምታችሁ ከሆነ ስንት ሺህ ሰው ነው የተጠመቀው? ዛሬ አሁን የተጠመቀው 3000 ሰዎች። በዚህ ጊዜ በኢየሩሳሌም ልክ የሰሎሞንን ቤተ መቅደስ ለመጎብኘት የሰሎሞንን ቤተ መቅደስ ደጅ ለመጽናት ስለ ኃጢአታቸው ስርየት እንስሳትን ለመገበር መስዋዕት ወደ እግዚአብሔር ለማቅረብ ብዙ ሺህ ሕዝቦች ከተለያዩ አህጉራት ይሰበሰቡ ነበርና በዛሬው ዕለት በማርቆስ ወንጌላዊና በማርያም ቤት ሳሉ እንዘግቦ ሀተኔ
እያንዳንዳቸውም በአንድነት ሳሉ ተሰብስበው ሳሉ መንፈስ ቅዱስ ወረደላቸው ነው። የሚገርማችሁ ከዚህ ላይ የሚያሳየን አንድ ካልሆነ ፍቅር ከሌለ የማንተሳሰብ ከሆነ ታስታውሱ ከሆነ ሲያደርግ ምንድን ነው ያላቸው? አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም ሉቃስ 14:49 ላይ እናንተ በኢየሩሳሌም ጸንታችሁ ቆዩ መንፈስ ቅዱስን ኃይልን ከአርያም እስክልክላችሁ ብሏቸው ነበር። በዚያች ቤት ሐዋርያት 10 ቀን ካረገ እስከ ዛሬው ዕለት ሳይበተኑ በአንድነት ሆነው በመተሳሰብ ሆነው በፍቅር ሆነው ሳለ መንፈስ ቅዱስን ሰደደላቸው። መንፈስ ቅዱስ ሲወርድላቸው ምስጢራት ተገለጸላቸው። ጰራቅሊጦስ ሰምታችሁ ከሆነ የግሪክ ቃል ነው። ጰራቅሊጦስ ማለት ጴንጠቆስጤ ማለት የግሪክ ቃል ነው። 50ኛ ዕለት ማለት ነው። ጰራቅሊጦስ ማለት ደግሞ የሚያጸና ኃይል የሚሰጥ ደስታን የሚሰጥ የሚያበስር ሰላም የሚሰጥ የሚያጽናና የሚያረጋጋ ማለት ነው። የሚገርማችሁ መንፈስ ቅዱስ ሳይወርድላቸው በፊት ክርስቶስ ሲሰቀል አልተከተሉትም፣ ተበትነው ነበረ። መንፈስ ቅዱስ ከተሰጣቸው በኋላ ግን ዓለምን ሁሉ ለሰይፉ፣ ለስለቱ፣ ለእሳቱ የማይፈሩ ሆነው ጥቡዓን ሆነው ደፋሮቹ ነው ስለ ሃይማኖታቸው የሚመሰክሩ ስለ ክርስቶስ የሚናገሩ ቤተክርስቲያን በዓለም ሁሉ የሚመሰርቱ አብያተ ጣዖታትን እያዘጉ አብያተ ክርስቲያናትን አስፋፍተዋል። ስለዚህ ይህን እንዲያደርጉ ያደረገላቸው በዛሬው ዕለት የወረደላቸው በአምሳለ እሳት ድምፁም በነፋስ አውሎ ድምፅ አምሳል የተሰጣቸው መንፈስ ቅዱስ ነበረ። የተሰጣቸው ደግሞ በአንድነት ስለነበረ፣ በፍቅር ስለነበረ፣ በመተሳሰብ ስለነበረ፣ ትእዛዙን ስለጠበቁ 10 ቀን ስለጸኑ መንፈስ ቅዱስ ወርዶላቸዋል። የሚያሳየን ምሳሌው እናንተም 10 ቀን ሐዋርያት እንደጸኑ 10ቱን ትእዛዛት ብትፈጽሙ መንፈስ ቅዱስ ይሰጣቸዋል፣ ምስጢር ይገለጽላቸዋል፣ ሰማያዊ ኃይልን እንደ ሐዋርያት ትለብሳላችሁ ማለት ነው። አንዱ ይህ ነው። 10ቱ ቃላትን ጠብቆ ነው። 10 ቀን ቆዩ። በዚያች ቤት በዝግ ቤት መቆየታቸው ደግሞ ያቺ የማርቆስ እናት የማርያም ቤት ሐዋርያት ተሰብስበው የነበሩባት የዚች ቅድስት ቤተ ክርስቲያን ምሳሌ ናት። በቅድስት ቤተ ክርስቲያን ብትጸኑ መንፈስ ቅዱስ ይሰጣቸዋል። ሐዋርያት ከገቡባት ጽርሐ ጽዮን ይእቲኬ ታቦት ዘዶር፣ ታቦት ዘዶር ከተባለች መንግሥተ ሰማያት ትገባላችሁ ነው። ሕጉን ብትጠብቁ በቤተ ክርስቲያን በአንድነት ብትኖሩ ነው። ሌላው 10 ቀን በኢየሩሳሌም ቆዩ ያላቸው በኢየሩሳሌም ቆዩ። ኢየሩሳሌም ሰውነታችን ነው። በቅድስና ሀገረ ሰላም ማለት ነው። በሰላም ብትኖሩ በቅድስና ብትኖሩ ሰውነታችሁን ብታነጹ ብትቀድሱ እንደ ሐዋርያት መንፈስ ቅዱስ ይወርድላቸዋል። ሰማያዊ ምስጢር ይገለጽላቸዋል። የማታልፈው ርስት ጉድ መንግሥተ ሰማያትን ትወርሳላችሁ ሲል ነውና በዛሬው ዕለት ሐዋርያት ቅድም እያሉ ነበር እና የሐዋርያት የካህናት የቄስ የመነኩሴ ብቻ ጾም አይደለም። ሐዋርያትም ነበሩ። ሴቶችን 36ቱ ቅዱሳት አንስት ነበሩ። 72ቱ ከሐዋርያት ውጭ የሆኑ 72ቱ አርድእትም ነበሩ። ጾሙ ለሁሉ ነው የተሰጣቸው። በኋላም ሁሉ ሐዋርያት የጾሙበት ምክንያት ወንጌልን ለዓለም ለማዳረስ ስራቸውን በጾም ጀምረዋል። በጾም ጀምረው የጀመሩት ወንጌል በዓለም ሁሉ 12ቱ ነው ዓለምን ሁሉ ክርስትና እንዲያስፋፉ አድርጓቸዋል። ዛሬ ከአንድ ቤተክርስቲያን 12ቱ ነን እንኳን 5 ሰዎች ማሳመን አቅቶናል። እንደ ሐዋርያት ግን በጾም በጸሎት በትህትና በአርምሞ ብንጸና መንፈስ ቅዱስ ይሰጠናል። መንፈስ ቅዱስ ከተሰጠን ደግሞ 10 ሆነን እንደ ሐዋርያት ብዙዎች ነን። ዓለምን የማሳመን የማስተማር ቤተክርስቲያንን የማስፋፋት መንግስቱን የማስፋፋት እድል አለን ማለት ነው። መንፈስ ቅዱስ ይወርድልናል ማለት ነው። ስለዚህ በዚህች ዕለት በአምሳለ እሳት በድምፀ ነፋስ በአውሎ ነፋስ አምሳል መንፈስ ቅዱስ ወረደላቸው።
በወረደላቸው ጊዜ ለእያንዳንዳቸው የሚገርማችሁ ወቆመ ጴጥሮስ ወተናገረ ማእከሎሙ በመካከላቸው ሆኖ ጴጥሮስ ተነስቶ ስለ ክርስቶስ ሰበከ። ይህ እናንተ የሰቀላችሁት እናንተ እያያችሁ የማታስተውሉ እየሰማችሁ የማትሰሙ ብሎ አይሁድን ገስጾ ይህስ ይእቲኬ መድኃኒት እንተ ሐሰስዋ ወእድጓ ነቢያት፣ ይህ መድኃኒትስ የክርስቶስ ሥጋና ደም ይህ መንፈስ ቅዱስስ ነቢያት 5500 ዘመን አባቶቻችን የደከሙላቸው ብሎ ስለ ክርስቶስ እናንተ የሰቀላችሁት በሦስተኛው ቀን የተነሳው በ40ኛው ቀን ያረገው በ50ኛው ቀን መንፈስ ቅዱስን የሰደደልን ዳግመ ይመጽእ ዳግመኛ ደግሞ ይመጣል ይወስደናል መንግስቱን ያወርሰናል ስሙን ያስቀድሰናል ብሎ ስለ ክርስቶስ ነቢያት የተናገሩትን ባተተላቸው ጊዜ 3000 ምዕመናን ተጠምቀዋል፣ አምነዋል፣ በወንጌል አምነው ጸድቀዋል። በዚህች ዕለት ማለት ነው። ሌሎቹ ግን እኒህ ጉሽ ጠጅ ጠጥተው ሰክረዋል አሉ። ልቦናቸው ሲደፈን እንዲህ ነው። መንፈስ ቅዱስን እንኳን እስከ ማበይ ድረስ እንደርሳለን ማለት ነው። እንዲህ የአይሁድ እርሾ ያለበት ሰው የአይሁድ እርሾ እውነት ሲነገረው ወንጌል ሲነገረው ስለ ክርስትና ሲነገረው ሌላ ታልጋ መለጠፍ የሚፈልጉ የአይሁድ እርሾ ያለበት ሰው ነው ያ። ስለዚህ በዚህች ዕለት ቤተ ክርስቲያን ወንጌሏን ያስፋፋችበት በዓለም ሁሉ ወንጌል እንዲዳረስ በሐዋርያት ላይ በ72 ቅዱሳን 72 አርድእት በ36 ቅዱሳን አንስት ላይ መንፈስ ቅዱስ በአንድነት ሳሉ 10 ቀን ጸንተው በኢየሩሳሌም ሳሉ ወርዶላቸዋል። 10ቱ ትእዛዛት ብትጠብቁ መንፈስ ቅዱስ ይሰጣቸዋል። በቅድስት ቤተ ክርስቲያን ብትጸኑ መንፈስ ቅዱስ ይወርድላቸዋል። በኢየሩሳሌም ሰውነታቸው በቅድስና ብትመላለሱ መንፈስ ቅዱስ ይወርድላቸዋል ማለት ነው እና በዛሬው ዕለት እንግዲህ ዲዮስቆሮስ በአምሳ ዕለት ፈናው ሎሙ መንፈሰ ቅዱስ ከመ ዘእሳት ወተናገሮሙ በነገረ ኩሉ በሐውር በ50ኛው ዕለት መንፈስ ቅዱስን በእሳት አምሳል ላከላቸው። ወተናገሩ በነገረ ሁሉ በሐውር በሀገሪቱ ቋንቋ ሁሉ ተናገሩ። ከማሁ ፈኑ ለነ መንፈሰ ቅዱስ እንዲሁም እንደ ሐዋርያት ተሰብስበው በዝግ ቤት ሳሉ መንፈስ ቅዱስን እንደላክላቸው ለእኛም ላክልን ይላልና የሚያጽናናውን የሚያረጋጋውን ሐሴት ደስታ የሚሰጠውን ጰራቅሊጦስ መንፈስ ቅዱስ ይስደድልን። ስብሐት ለእግዚአብሔር።